ከኔ ቤት ከለፋሁበት አረብ ሀገር ብዙ አመት መስዋዕት ከፍዬ የሰራሁበትን ቤት ብኖርበት ደስ ይለኝ ነበረ። ቤት ሰርቼ ብዙ ይህንን አርጌ እንደዚህ እያልን ማሰብ የለብንም እንደኔ ከሆነ ማለት ነው። ለምን በእኛ ሀሳብ ስለማይሆን ማለት ነው። ወንድ ልጅ ደግሞ በአሁኑ ሰዓት ሴት ቤት ከሚኖር ራሱ ቤት ቢኖር ወይም ደግሞ ተከራይቶ ሚስቱን ቢያኖር ነው ደስተኛ የሚሆነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ይሄንን ቪዲዮ ላይክ፣ ሼር እያረጋችሁ አበረታቱኝ። ውድ እህቶቼ በጣም ነው የማመሰግነው። ሰሞኑን በጣም እያገዛችሁኝ ነው። ከጎኔ እንደሆናችሁ በቃ ምንም ጥርጥር የለኝም ማለት ነው። እያየሁት ስለሆነ አላህ ይስጥልኝ። ሁላችሁም በያላችሁበት ሰላማችሁ ይብዛ እና እንደምታዩኝ ዛሬ ያው ትንሽ ለየት ያለ ይመስለኛል ለባብሻለሁኝ። ያው ትንሽ ኒካህ ነገር ነበረ እዚሁ ግቢያችን ማለት ነው። አንዱ ሲያገባ ደግሞ አንዱን እያዳዳረ የሆነ ቅብብል ነገር ነበርና እሱን ሽርን ጉድ ስንል ቆይተን ደግሞ አሁን ወደ እናንተ መጥቻለሁ ማለት ነው። የዛሬው ቪዲዮ የሚሆነው አብዛኛዎቻችሁ ስትጠይቁ ነበረ፣ መልስ አልሰጠኋችሁም ማለት ነው። እና ሀባይቢ የምትኖሪው ራስሽ ቤት ነው ወይስ ባልሽ ቤት ነው እያላችሁ ነው። እንግዲህ ቤቱንም ስታዩት የኔን ቤት ስለምታውቁት የኔን ቤት አልመሰላችሁም፣ ግማሾቻችሁ ደግሞ የኔ ቤት መስሏችኋል ማለት ነው። እና አሁን እየኖርኩ ያለሁት ከባለቤቴ ቤት ነው። እኔ ቤት አይደለንም። ያው ታውቃላችሁ፣ ሁሉም የአላህ ፈቃድ የአላህ ውሳኔ ስለሆነ በእኔ ሀሳብ በእኔ መንገድ አይደለም። አንዳንድ ጊዜ እዚህ ዱንያ ላይ ስንኖር ማለት ነው ብዙ እናስባለን፣ ብዙ እናቅዳለን። ግን አላህ አለበት እሱ ወሰነበት ነው መኖር የምንችለው ወይም መስራት የምንችለው ማለት ነው። እና እኔ እዚህ እኖራለሁ ብዬ በፍጹም አስቤው አላቅም፣ በአእምሮዬም የለም ነበረ። ያው እኔ ያሰብኩት ከኔ ቤት ከለፋሁበት አረብ ሀገር ብዙ አመት መስዋዕት ከፍዬ የሰራሁበትን ቤት ብኖርበት ደስ ይለኝ ነበረ። ሀሳቤም እንደዛ ነበረ። ግን እንግዲህ አላህ ሲፈቅደው አላህ ሲል በቃ ከባለቤቴ ቤት ነው ያለሁት ማለት ነው። ባለቤቴም እንደዛ ስነግረው አይሆንም ነው ያለኝ። አይሆንም ከኔ ጋር ነው የምንኖረው፣ ያ መከራየት አለበት፣ እዛ አንኖርም ሲለኝ ያው ግዴታ መስማማት ነው ያለብን። አንተ ቤት መኖር አልችልም፣ እኔ ቤት ነው መኖር ያለብን ብዬ ማለት አልችልም። ትዳር እስከሆነ ድረስ ተስማምተንና ተግባብተን መሆን ስላለበት ማለት ነው። እና ግን አረብ ሀገር ብዙ አመት ለፍተን ብዙ መስዋዕት ከፍለን ብዙ ነገር አድርገን ያንን ስንኖርበት በጣም ያስደስታል ማለት በቃ የልፋታችሁን ራሳችሁ ስትኖሩበት ነው ደስ የሚለው ማለት ነው። ቅዳችንም እንደዛ ነው አብዛኛዎቻችን ማለት ነው። ግን አልሆነም ማለት ነው። እንግዲህ ለፍቼ ብዙ አመት እንትን ብዬ ያው እቃም እያሟላሁ እያያችሁ ነበረ እኖርበታለሁ ብዬ አንዳንድ ነገሮችን እየገዛሁ ለእናንተ ሳሳያችሁ ነበረ። ያ ነገር ግን አሁን ላይ አልሆነም ማለት ነው። እንደገና ከኔ ቤት ወደ እሱ ቤት እቃዬን እያጓጓዝኩኝ ያው መኖር ጀምሬያለሁኝ ማለት ነው። እና ያው እዚህ ያለንበት አካባቢ ለስራም ለምንም ስለሚመች፣ እዛ ደግሞ ወደ ቢሸናቁ አካባቢ ትንሽ ለስራ ስለሚያስቸግር እዛ አንሄድም፣ እዛ አንኖርም፣ መኖር ያለብን ከኔ ቤት ነው አለኝ። በቃ እሺ አንተ ያልከው ይሁን ነው የምለው ማለት ነው። ጀም ወደፊት አላህ ፈቅዶ ልንኖርበትም እንችላለን፣ አይታወቅም ማለት ነው። አሁን ለጊዜው ግን ከሱ ጋር ነው ያለሁት። እና ሀዋይቢ አንዳንድ ጊዜ አረብ ሀገር ሁነን ሀገር ስገባ እንዳረገዋለሁኝ እንደዚህ በቃ መሆን አለበት፣ በራሳቸው ውሳኔ መሆን የለበትም ማለት ነው። አላህ አለበት ስለሆነ የምንኖረው። ሴት ልጅ ደግሞ
ትዳር ስትይዝ በሷ ምርጫ አይደለም ወይም ደግሞ እዚህ ቤት እኖርበታለሁ ብላ አይደለም። አንዳንድ ጊዜ ቤታችን እንኖራለን ብለን ነው የምናስበው፣ የትም አልሄድም። መኖሪያችን ግን ሴት ልጅ ታውቃላችሁ ትዳር ስትይዝ በቃ ካጎራ ወዳ ርቃ ትሄዳለች፣ ወይም በቃ ባሏ እንዳላት ባሏ ጋር ነው እንትን የምትለው ማለት ነው እንጂ ግዴታ እዚህ ቦታ እኖራለሁ ብላ መወሰን የለባትም ማለት ነው። አላህ አለበት ነው የምንኖረው እና ብዙ ቤት ሰርቼ ብዙ ይህንን አርጌ እንደዚህ እያልን ማሰብ የለብንም እንደኔ ከሆነ ማለት ነው። ለምን በእኛ ሀሳብ ስለማይሆን ማለት ነው። ይጠቅመናል ብንሰራው ለኛ አይጎዳንም፣ ወይም ቦታ ብንገዛ ለኛ ኪሳራ የለውም። ነገ ጧት እንጠቀምበታለን ማለት ነው። ግን እኖርበታለሁ የሚለው ትንሽ ይከብዳል። አሁን ከአሁን በፊት ወይ ትዳር ይዘን አረብ ሀገር ሂደን ባላችን ጋር ተመካክረን አብረን እየሰራን ከሆነ እንኖርበታለን። ግን እንደዚህ ትዳር ሳንይዝ ዝም ብለን አረብ ሀገር ሂደን ያንን ቤት ሰርተን ምናምን ፕሮሰስ ጨርሰን ከዛ መጥተን እንደገና ትዳር ስናስብ እዛ ለፋንበት ቤት እንኖርበታለን ማለት አይደለም፣ እንደኔ ከሆነ ማለት ነው። እና ቅመሞች የጠየቃችሁ ጥያቄ ስለሆነ ነው የምኖረው ከባለቤቴ ጋር ነው፣ ከኔ ቤት አይደለም። እና ያው ደስ ይላል። ወንድ ልጅ ደግሞ በአሁኑ ሰዓት ሴት ቤት ከሚኖር ራሱ ቤት ቢኖር ወይም ደግሞ ተከራይቶ ሚስቱን ቢያኖር ነው ደስተኛ የሚሆነው ማለት ነው። ማለት የሆነ በውስጣቸው የሆነ የሚያስቡት ነገር አለ። ሴት ቤት ሂጅ አልገባም፣ ወይም በቃ ነገ ጧት የሆነ ነገር ልትናገረኝ ትችላለች፣ የሆነ ነገር ልትለይ ትችላለች። በቃ የአቅሜን ተፍጨርጭሬ የአቅሜን ሰርቼ ተከራይቼም ቢሆን አኖራታለሁ፣ ወይም የራሱ ቤት ካለ ራሴ ቤት አስገባታለሁ ነው እንጂ የሚለው ሴት ቤት ሂጄ እኖራለሁ የሚለውን በአእምሯቸው አያስቡትም ማለት ነው። በአሁኑ ሰዓት በጣም ወንዶች እንደዚህ በቃ አረብ ሀገር ሂዳ ለፍታ ሰርታ እንትን የምትለው ስለሆነ በሷ ውስጥ እንትን እላለሁ የሚል ሀሳብ የላቸውም ማለት ነው። እና ዝሮ ዝሮ እኔ የወሰንኩት አልሆነም ማለት ነው። እኔ ያሰብኩት አልሆነም። ግዴታ እሱ የሚለኝን ነገር መስማት አለብኝ፣ ማክበርም አለብኝ ማለት ነው። እና አይጎዳኝም። ይሄ ደግሞ ትልቅ ነገር ነው። ለኔ ምንም አይደለም። ያ ቢከራይ ይጠቅመናል እንጂ አይጎዳኝም ማለት ነው። እኔ ግን ከትዳር በፊት ያልኩት በቃ እዛ መኖር እንዳለብን እኔ ቤት በቃ የለፋሁበት ነው እዛ ነው የምንቀመጠው ብዬ በጣም ብዙ ተከራክሬ ነበረ፣ ብዙ ብዬ ነበረ ማለት ነው። ግን በቃ ተሸንፌያለሁ እና ኢንሻአላህ የለፋሁበትን ኪራይ ማከራየቴ በጣም በጣም እንትን ብሎኛል፣ ውስጤን ተሰምቶኛል ማለት ነው። ሳልኖርበት እንደዚህ በለፋሁበት ሌላ ሰው ገብቶ ሲቀመጥበት ትንሽ ይሰማችኋል። ግን አልሐምዱሊላህ ረብል ዓለሚን ቅመሞችዬ ጥያቄያችሁ የተመለሰ ይመስለኛል። እንግዲህ በጥቂቱ ቢሆንም ኢንሻአላህ ደግሞ በአዲስ ቪዲዮ እመጣለሁኝ። እናንተ ብቻ እንደዚህ ማድረጋችሁን እንዳትረሱ፣ እንዳዘነጉ። ሰምታችኋል ማለት ነው። እና በሰላም ሀገራችሁ ገብታችሁ የሚያስተዳድር ሀሳብ የሌለበት ጭንቀት የሌለበት በቃ ባላችሁ ተፍ ተፍ ብሎ የልፋታችሁን በቃ ርፍ ብላችሁ የምትኖሩበት ሰፊ ሪዝቅ ሰፊ ቤት አላህ የወፍቃችሁ ቅመሞችዬ። እና ያው ደስ ይላል። ትዳር ጥሩ ነገር ነው፣ የሴት ልጅ መሰተሪያዋ ነው። እና ያላገባችሁ አላህ ጥሩ ትዳር ሀገራችሁ ስትገቡ ይስጣችሁ። ደግሞ ሁሉንም አላህ ያመቻችላችሁ። በያላችሁበት ሰላማችሁ ብዝት ይበል። የሀገሬ ልጆች በጣም ነው የምወዳችሁ። ደህና ሁኑልኝ። ኢንሻአላህ ደግሞ በሌላ ቪዲዮ እንገናኛለን። ባይ ባይ። የሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ።